ጌታ ይመስገን ትላንትና እንግዲህ ኦልሞስት 4-5 ሳምንቶች ቆይተናል በዚህ ቃል ላይ በማቴዎስ ምዕራፍ 9 ቁጥር 6 ጀምሮ ማቴዎስ ምዕራፍ 6 ቁጥር 9 ላይ የአባታችን የሚለውን ጸሎት እያየን ያለነውና አይታችሁ ከሆነ መውጣት አልቻልንም አይደለ በተለይ ጠረጋው ላይ ጊዜ ወስዶብናል ታቃላችሁ አንድ ቤት ሲሰራ የሚቸግረው ህንጻው አይደለም መሰረቱ ነው የሚቸግረው አይደለም ያስቸገረ ሃይማኖት አስተምሮናል አይደለ በየትኛውም የሃይማኖት ክልል ላይ የጸሎት ፕሮብሌም ደሞ አበሻ የጸሎት ችግር የለብንም በጣም ነው የጸሎት ልምድም አለን አይደል በየትኛውም የሪሊጅን እንቅስቃሴ ውስጥ ብትገቡ ከሚያስተምሯችሁ አንድ ነገር ምንድነው ጸሎት ነው የሚያስተምሯችሁ ምክንያቱም ዓለማችን በጠቅላላ ጥገኛ ነው አሁን ፕሮብሌሙ ምንድነው ጸሎት ችግር የለብንም እንዴት እንደምንጸልይ ግን አናውቅም በጣም ዛሬ የሚገርም ነገር ልንገራችሁ እግዚአብሔር ጸሎትን ስለሚሰማ ነው ጸሎት ያስተማረን ይህንን እንድታሰምሩት ፈልጋለሁ ክብር ሁሉ ለኢየሱስ ይሁን ታቃላችሁ እሱ የማያደርገውን ነገር እኛን አድርጎ አይለንም ያልኖረው ኑሮ አይለንም ሌላ የሚገርማችሁ ነገር ልንገራችሁ ወንድምህ ቢበድል በቀን 430 ጊዜ ይቅር በለው ካለኝ እኔን እሱ ስንት ይቅር ሊለኝ ነው አያጆ እሺ ፕራክቲካል እናደርገው ወንድምህ ቢበድል በቀን 7 ጊዜ 7 ይቅር በለው ካለ ማለት unlimited የሆነ forgiveness ስጠው እያለህን ያለው እኮ ቁጥር እየነገር አይደለም ጧት ይቅር ብየው ነበር ብለ እንዳታስብ ነው እየነገር ያለው ኢየሱስ so አንድ ሰው ይቅር ለማለት ሊሚቴሽን የለውም በበደለ ቁጥር ይቅር በለው እያለን ያለው ምክንያቱም ከቆይ አንተን ያበሰብሳል በነገራችን ላይ በዳይ ጎዳም ምንድነው ተበዳይ ነው የሚጎዳው አይደል በሚገርማችሁ ነገር ተበዳይ የሚጎዳው ስለተበደለ ሳይሆን የበደለውን ሰው ላይ በማቀም ነው የሚጎዳው ትልቁ በሽታ እሱ ነው ልርገማው so አንድ ሰው ሲጎዳችሁ ጉዳቱ አይደለም ፔን በጣም ፔኑ ከጉዳቱ በኋላ ያለው ሪዛልት ነው ምክንያቱም ቢወጋችሁ ቁስሉ ይደርቃል ልባችሁ ግን አይደርቅም so በጣም ጊዜ የሚወስድ ለዚህ ነው ሳታቋርጥ ወንድምን ይቅር በለው ያለ አንተ እንድትፈወስ እንጂ እሱ እንዲፈወስ አይደለም ልርገማው አንተ ነው ሂል የሚያደርግ so 430 ጊዜ በቀን ይቅር በለው ያለ እንድትፈወስለትና አንተ እንድትኖርለት እግዚአብሔር ስለፈለገ ነው guess what እሺ እግዚአብሔር እኔን በዚህ መጠን ይቅር በል ካለኝ እሱ ምን ያህል ነው ይቅር የሚለኝ hello ምን ያህል ነው እግዚአብሔር እኔን ይቅር የሚለኝ በቀን ለነገሩ አንተ unlimited ይቅር ማለት ካልቻልክ እግዚአብሔር unlimited ለይቅር እንደሚል ይጣፋባል አስቆ ነው አይደል 6 ላይ እዛው ላይ አይታችኋል ቁጥር 9 ላይ ሂዱና እዩ ጸሎትን ጠርጎ ሲያስተምረን ጌታችን ያለውን አይታችኋል ስድስት 9 14 ላይ ቁጥር 14 ለሰዎች ኃጢያታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋል so የኔ ይቅርታ መጠን ማደርገው የእግዚአብሔርን ምህረት ኤክስፒሪየንስ ለማድረግ ነው ማለት እዘኪ ነው ማለት ነው የእግዚአብሔርን የምህረት ሻወር መውሰድ ከፈለክ አንተ ይቅር ማለት ነው ያለበት ይው ያለውን ነገር ስለ ሰዎች ኃጢያታቸውን ይቅር ብትሉ so የኔ ፕሮብሌም ምንድነው የእግዚአብሔር ምህረት ኢንጆይ ማድረግ ካቃታችሁ እናንተ ይቅር የማለት ችግር ስላለባችሁ ነው
በጣም ትልቅ እሱ በጣም ያማል ለመሰላችሁ አንድ ሰው ቢበድልባችሁ ሎኬሽን ቀይራችሁ ትገላገላላችሁ እግዚአብሔርን ሎኬሽን ቀይራችሁ አትገላገሉት he's everywhere የሚያስጨንቅ እኮ ነው በጣም እግዚአብሔርን በድላችሁ ወዴት ነው የምትሄዱት ወዴት ነው የምታመልጡት በምንም አይነት መንገድ ከእግዚአብሔር ማምለጥ አትችሉ አሁን ችግሩ ምንድነው የማላየው የሚያየኝ እግዚአብሔር ስር በሱ ሉዓላዊነት ውስጥ ያለው እኔ የሱን ምህረት እንጆ የማደርገው እኔ ይቅር ያልኩትን ያህል ነው ማለት ነው የእግዚአብሔር የምህረትን ሻውር ለመረስረስ ከፈለጋችሁ እናንተ መልቀቅ አለባችሁ ይሄንን ያለው 430 ጊዜ whatever you the number እሱን ይቅር ብለህ ምትል ከሆነ ሰማይ ላንተ የተከፈተ ነው ማለት ነው የምህረት ሻውር እንዲለቀቅልህ የምህረት ሰማይ እንዲቀደድልህ ከፈለክ አንተ እዚህ ጋር ይቅር ማለት ግዴታ አለብህ Are you with me guys አሁን አሊ ምን ይያልከ ነው ምትሉ ጸሎትን እንዲህ ጸልዩ ብሎ ካለ ሊሰማን ነው ማለት ነው የብዙዎቻችን ችግር እንዴት ተደርጎ ነው እግዚአብሔር ይቅር እንዳለኝ ማቀው አንተ ይቅርበል እግዚአብሔር እንዴት ጸሎቴን እንደሚሰማ አቃለው ፕሪንሲፕሉን ተከተል እሱ ነው ያያኛል ነው እዚህ እንደ አዛብ እንዳጸልዩ እንደ ግብዝ እንዳጸልዩ ኢየሱስ ብሎ ከዛ ምንድነው ትላንትና በጣም አጥበቀን የተነጋገርነው ቁልፍ የሆነችው ሐሳብ የሚያስፈልጋችሁን ያውቃል መቼ ሳትጠይቁት አረ ሳትፈልጉ የሚያስፈልጋችሁን ያውቃል ሳትጠይቁት ያውቃል ስለዚህ ይሄ በጣም የመጽሐፍ ቅዱስ ልብ ነው ብያችኋለሁ እሺ አንድ ደቂቃ ለባርካችሁ አስገቡኝ ይሄው አስገባልኝ ፕራይቬት ነው አካውንት ፕራይቬት ነው ኦኬ በእንደዚህ አይነት ትምህርት ላይ ለባርካችሁ ካለ ወይ እግዚአብሔር ልኮት ነው በጣም እንተብያለ ለዛ ነው ጌታ ይመስገን ገኒው እሊት ይደት Are you with me guys ከኔ ጋር ናችሁ እግስ ከላክ አስገቡልኝ guys so ስለዚህ በደንብ አርጋችሁ ስሙኝ ጸልዩ ብሎ አስተምሮናል ሊሰማን ነው እሺ እንደዚህ በሉ ጸልይ ያለኝ ሊሰማኝ ፈልጎ ነው በሉ አይደል መሬት ከሰጠ ፋውንዴሽኑን አስተካክለ መስራት ያንተ ፋንታ ነው አሁን ጸሎት አይደለም ችግራችን የጸሎት ማይንድ ነው በጣም ትልቁ ችግራችን በጌታ በደንብ አርጋችሁ ስሙ prayer is not a problem ችግሩ ጸሎት ሃይማኖት ያስተማረ ንግግር እንደሆነ ስላመነ ነው ችግር የሆነብን አገርማችሁ ንግግር ሰው ኢየሱስ እንደሱ አይደለም ብሎናል ስትጸልዩ ለምኑ አትለምኑ አይደለም ጥያቄው በሰማይ የምትኖር በሉ መጀመሪያ ከመጠየቃችሁ በፊት ከዛ በሰማይ የምትኖር ነው ካላችሁ በኋላ በሰማይ ከፍ ያለ ነው ሰማይን የሞላ ነው ካለ በኋላ ኢየሱስ ምን አለ ሲነግረን አባታችሁ ነው ይበሉት ሰማይ ስላለ አራቀም አባትም ነው ብሎናል ነግሮናል አይደል አጣበቀስ በሰማይ የምትኖር ብሎ ሰቅሎታል አይደል አብን በሰማይ የምትኖር ነው ምን ብለናል ባለፈው በሰማይ የምትኖር ማለት ሁሉ ቦታ ያለ ማለት ነው አይደል በሰማይ የምትኖር ማለት ምን ይያለን ያለ ነው ስለ ሎኬሽን እየተናገረ አይደለም ኢየሱስ የሆነ እዛ ቦታ ላይ ነው የምትኖረው ይያለው አይደለም በሰማይ የምትኖር ነው ያለው ልብ አድርጉ ስሙኝ እግዚአብሔር ሰማይ ከመኖሩ በፊትም ነበረ
አይደል አይባልም በሰማይ የምትኖር እኮ አይባልም ለምንድነው ሰማይ ሳይኖርም ነበር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለን ስለዚህ በሰማይ የምትኖር ላንተ ነው ምን ይያለን ያለው is not the location ከምድር ሁሉ ስበት ግማይዘው ሁሉን የሞላ ከሁሉ በላይ የሆነ ይያለን ያለው ክብር ሁሉ ለኢየሱስ ይሁን ስለዚህ በሰማይ የምትኖር በየስለው ምንድነው ሎኬሽን የሌለው ዓለማትን የሞላ ደግሞም የማይደረስበት ይያለን ያለው so prayer መጀመሪያ ማይንድ ሴት መስተካከል ያለበት በሰማይ የምትኖር ካለ እኔ የትም ቦታ ቢሄድ ይሰማኛል ማለት ነው ምክንያቱም ፍጥረት ሁሉ ቦታ ላይ ብትሮጥ ከሰማይ በታች ነው so ጅዳም ሊሄድ አርሲ ነገሌም ሊሄድ ጃፓንም ሊሄድ ቻይና ሰማይ አለ እዚህ በሰማይ የምትኖር ብሎ ጌታ ሲነግረን የትም ብትሆኑ ይሰማችኋል አለ ምክንያቱም the whole creation is under heaven ያለው ከሰማይ በታች ያለው ይሄኮ ይሄንን እኮ ማወቅ ራሱ በሰማይ የምትኖር የሚለው ቃል ራሱ worship ይፈጥርላችኋል እንድታመልኩት ያደርጋችኋል he create worship የትም ሄደት አትደበቀም እሱም ደግሞ አላየሁም አይልም ማለት ነው ሰማይ እስካለ እግዚአብሔር አለ ማለት I'm talking about the locationም ጭምር ማለት ከሰማይ ይወላችሁ ሰማይ ጋር የሚደርስም የለም ደግሞም ሰማይ የሌለበት የለም የሰው ልጅ የሚኖረው ከሰማይ በታች ነው ስለዚህ አሁን ይሄን ትምህርት ወስጄ ስሙኝ የምድር ጫፍ ባስተምር በሰማይ የምትኖር በሉ ብላቸው እንግባባለን ለምን ሰማይ ዛም ስላለ አገኛችሁ የምድር ጫፍ ሰው ካለ እዛ ሄጄ በሰማይ ስትጸልዩ በሰማይ የምትኖር በሉ አሁን እኮ ይሄንን ያስተማረው ጌታ ኢየሱስ ተራራው ላይ ወጥቶ እዛ ያስተማረው አይደለም እንዴ ጁኖ እዛ ኢየሩሳሌም ያስተማረው guess what guys ባስተማረበት ቦታ ላይ ሰማይ ስላለ ነው ይሄው አሜሪካ ላይ ሆኜ ደግሞ በምድር ላይ 1200 ሰው በየትኛው ዓለም እየሰማችሁ ነው ያላችሁት ውጡና ሲበራችሁን ከፍታችሁ ሰማዩ አለ ሰማይ ሁላችሁም እዚህ ውስጥ ያላችሁ ይታይሻል አለና ሰማይ አለ ይያየሹ ብሮ እሺ ሁላችሁ ተመልከቱ አለ አይደለ አይ ይታይቻል ስለዚህ በሰማይ የምትኖር በሉት አለ ማለት ነው እኔ ያለሁት አሜሪካ ኦኬ ሊያለችው አሜሪካ ናውም ዩሮፕ ነው ያለው ፖልም ኩካይ ኢትዮጵያ ነው ያለችው so everywhere በሰማይ የምትኖር ካለ ያግባባናል under he is administration ውስጥ ነው ያለ ነው ማለት በእርሱ ስርዓት ውስጥ ነው ያለ ነው ማለት ነው ክብር ሁሉ ለኢየሱስ ይሁን በሰማይ የምትኖር ማለት ስፍራ አይደለም ፖዚሽን ነው ሃሌሉያ ሁለተኛ በሰማይ የምትኖር ምንድነው ይያለን ያለ ነው ከአማልክት የበለጠ ነው ይያለን አረ there is no demon ሊነካው የሚችል every አማልክቶች ሎኬሽን አላቸው በቦታ በአቅጣጫ ነው የሚመለኩት ይቆለፍባቸዋል ስፍራ አላቸው የኛ አምላክ ግን በሰማይ ነው ያለው በሆነ ስፍራ መታስቀምጠው አይደለም ያለው ሁለተኛው ምንድነው ያለው በኔች እሱን ሊወዳደረው የሚችል የለም መንፈስ ነው ይያለን ያለው he is a spirit are you with me guys he is a spirit መንፈስ ነው እግዚአብሔር ከዛ በኋላ እኮ ኢየሱስ እንደዚህ አድምቆልን እንዲህ አክብዶልን ሲጨርስ ስትጠሩት ግን አባታችን ነው ይበሉዋል ከአባት የሚቀርብ የለም ጋይስ አሁን ደግሞ አይገርም ልባችሁ ሲገባ በሰማይ የምትኖር ብሎ በጣም አግዝፎት በሁሉ ነው የሚገኘው እሱ የሌለበት ቦታ የለም ደግሞ የሚበልጣውም የለም ከአማልክት በላይ ነው ብላችሁ ስትሸማቀቁ አይደለም አባታችሁ እኮ ነው ደግሞ አለ
አባታችን ሆይ በሉት ብሎ አመጣውና ልባችን ውስጥ ቀረቀረው ማለት ነው። you see the almighty God, he became man የኔ አባት ሆነ ስትጠሩት ግን አባታችን ሆይ በሉ ሃሌሉያ ምን በሉ አባታችን ሆይ በሉ ደስ የሚለው ነገር ደግሞ ሶስተኛው የአባታችን የሚለው ነገር ቅርበቱንም ቤተሰብንም ነው የሰጠን አይደል አባታችን ሆይ ማለት ቅርበቱን ያሳያል ሃሌሉያ ደግሞ አባቴ ሆይ አይደለም ብለው አባታችን ሆይ ሰምለው ቤተሰብም አለ the almighty God, he became my father and then I have a family ያለበል እሱ ይታያችኋል አይደል ይሄ ኢየሱስ የነገረን ነገር ፓኬጅ ነው so deep so rich ኢየሱስ ጌታ ነው ታውቃላችሁ body of Christ ታውቃላችሁ በመድር ላይ ከሚያስደንቀኝ ነገር በዚህ አጽናፈ ዓለም ላይ ከሚያስደነግጠኝ ሁለት ነገር ነው አንደኛ መዳኔና ሁለተኛ አካል መሆኔ የናንተ ሌላ ምንም ይገርመኝ ነገር የለም ምንም ኢምፕረስ የሚያደርገኝ ነገር የለም የመጀመሪያው ኢየሱስ ለኔ እንደሞተልኝ ማመኔ ነው ሁለተኛው ደግሞ ቤተሰብ እንዳለኝ ምን አይነት በቃ it's awesome I'm saved I have a family ቲፕ ተሰጥቶኛል you have a family የሚል ማለት እና ለዚህ ነገር እንዴት እኮ so enjoyment እንትን ሆናችሁ ታውቃላችሁ እንደ የሆነ ቦታ ላይ ሄዳችሁ ቸርች ላይ ማለት ነው ገና ስትገቡ ቤተሰባችሁ ጋር የገባችሁ ስሜት አይሰማችሁ ማለት እንዲነሽ ደህና ነሽ ወይ እንዲነ ደህና ነው ወይ እግዚአብሔር አስተቃቀፋችሁ ራሱ ቆም ይገርማል አይደል ይታችሁ ክብር ለኢየሱስ ይሁን I'm so happy to see you አይደል በቃ አያችሁ ልክ so enjoyful እኔ ታውቃላችሁ በሰው እኮ ስላልተጎዳን አይደለም we are so hurt እኮ by ማአት እኮ ትራማ አለብን በክርስቶስ ኢየሱስ ያለን ቅዱሳን ጋር ትራማችን አይወጣም we have a love trust እናደርጋለን አንዳንዴ ይገርመኛል ለአገልግሎት ሄጄ አይቻቸው የማላቅ ሰዎች አልጋቸውን ለቀውልኝ ተኛ ሲሉ በምን አመናችሁ ሲኔኮ አሊ አደም ዑመር ኡስማን ኑር አብዲሊ እንትን ኩኑኛ ቴሮሪስት ፋሚሊ ነው እንዴት አመንክ ሲል ኢየሱስ ስትል ሰምተናል ስሙ አፈለ ይጣፍጣል ሲሉ ሜን the blood trust ይፈጥርባቸዋል ውስጣቸው የኢየሱስ ደም በጣም የወፈረ ነው ጠንካራ ነው እና ትረስት ይፈጥርላችሁ ከመዳኔ ቀጥሎ የሚያስደንቀኝ ፋሚሊ መኖር ፋሚሊ ስለዚህ ጸልዩ አባታችን ሆይ በሉ you see the foundation እንዴት እያስለቀቀ እንዳለ ጌታ ክብር ሁሉ ለኢየሱስ have a family ሲበሉ ቤተሰብ አለኝ በሉ በአለም ዙሪያ ቤተሰብ አለኝ come on guys ቤተሰብ አለኝ ሃሌሉያ ክብር ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን have a family ጻፍ ውስጥ ቤተሰብ አለኝ ሃሌሉያ አሁን በጣም የብቸኝነት መንፈስ የሚዋጋችሁ ሰዎች ነፃ ትወጣላችሁ ይሄን ብቻ በማለት ቤተሰብ አለኝ ክብር ሁሉ ለኢየሱስ ይሁን ቤተሰብ አለኝ ሃሌሉያ ቤተሰብ አለኝ በመላው ዓለም ላይ ቤተሰብ አለኝ ሃሌሉያ ክብር ለኢየሱስ ይሁን የሚገርማችሁ ነገር እኔ ማላቃቸው እነሱም ማያውቁኝ ቤተሰብ አለኝ ክብር ሁሉ ለኢየሱስ ይሁን ኢየሱስ የሞተልን ቤተሰብ አለኝ I have a family Lord thank you so much Lord ጌታ መስቀል ላይ ቤተሰብ ስለሰጠን በመላው ዓለም ላይ ጌታ ሆይ እማላቃቸው ቋንቋቸውን እማላቅ ንግግራቸው የማይገባኝ ጌታ ሆይ ስማቸውን እማላቅ ነገር ግን ቤተሰብ ስለሰጠኝ መስቀሉ አንድ ስላደረገን ስለ አይሁዳኖች ጌታ ሆይ ስለ አረቦች ጌታ ሆይ ስለ ካናዳውያን አሜሪካውያን ኤዥያውያን Lord አመሰግንሃለሁ ስለ አበሻዎች ጌታ ሆይ ስለ አፍሪካውያን
African American Lord አመሰግንሃለሁ ጌታ ሆይ ቤተሰብ ስለሰጠኸኝ በመላው ዓለም ጃፓኖች ጌታ ሆይ አመሰግንሃለሁ እውነት አመስግኑት ጌታ ሃሌሉያ አበ ፋሚሊ ሃሌሉያ ስለ ሱዳናውያን ጌታ ሆይ በኢየሱስ ስም ስለ ሶማሌዎች ቤተሰብ ስላለኝ በመላው ዓለም በመስቀል ይወለድካቸው ጌታ ሆይ ባለጠጎች ዳሆች ፖለቲከኞች ሀብታሞች ዳሃዎች ጌታ ሆይ ቤተሰብ የሌላቸው ወንድምና እህት ስላለኝ አመሰግናለሁ ፋሚሊ ቤተሰብ አለን ኢየሱስ ጌታ ነው ቤተሰብ አለ በመላው ዓለም ሃሌሉያ በሉ በጌታ ቤተሰብ አለኝ ኢየሱስ ጌታ ነው ቤተሰብ አለኝ ሃሌሉያ ታቃላችሁ በዛ ሰማይ ስንገናኝ አቃለው ነው ምንባባለው ታይተን እኮ አናቀም because of the spirit of Christ ማለት ነው አንድ አካል ውስጥ ስላለን ክብር ሁሉ ለኢየሱስ ይሁን ቤተሰብ አለን ክብር ሁሉ ለኢየሱስ ይሁን because of his blood we have a family guys ክብር ሁሉ ለኢየሱስ ይሁን በነገራችን ላይ ይሄንን ዕውቅና በሰጣችሁ ቁጥር አብ ደስ ይለዋል ልጁን የሰጠበትን ዋጋ ነው ሪኮግናይዝ ያደርጋችሁ ያላችሁት ከትላንትና ወዲያ የልጄ ልደት ነበር ኦኬ እና ልደቷ ነበርና እህቶቿ ሁለቱን ያናገርኳቸው ይሄ እንዴት ነበር ልደቷ ጸጉር ቤት ወሰርናት ምናምን አሉኝ ማለት ነው ያ ምንድነው ያሰማመርናት ነው ለልደቷ እሷ 11 አመቷ ነው እና ስሙኝ በደንብ አድርጋችሁ ከዛ ምን ስጦታ አዘጋጀላችሁ ሲል ወይ አባዬ ምንም አላዘጋጀም አልናደደም ለምንድነው ያላዘጋጃችሁት አልኳቸው አላሰብነው ምንም ስጦታ አላሰብንም ልደቷ ነው ደስ ብሎናል እራት ይዘናት ልንወጣ ነው አሉኝ ስጦታ ለምን አላዘጋጃችሁም በያንባረኩኝ ማለት ከዛ በኋላ ስሙኝ በደንብ አድርጋችሁ እኔ ስጦታውን አይደለም ይፈልጉት ለእህታቸው ለምን አያስቡም ነው ጥያቄ ከዛ አንድ ጥያቄ ጠይቋቸው ሎጂክ ይሆን እኔ ምላችሁ ጓደኛችሁ ልደት ሲኖረው ምንድነው የምታስቡት ምን ሰጠው ነገር አለ እሺ እናንተ ልደስል የሚሰጡልን ነገር እናስባለን እና እህታችሁንስ you see what I'm talking about so ለፋሚሊ ዋጋ ያልሰጣ እንዴት ነው ለውጭ ሰው መጠበቀው ንግድ ነው ወይ so is about enjoying ከሆነ ከዛ በኋላ በጣም ይገርማችሁ ነገር ኖ አሁኑ ስጦታ አዘጋጁላችሁ ለእህታችሁ ይውላችሁ ለእህታቸው ስጦታ ቢሰጡ ገንዘቡ የሚወጣው ከኔ ነው ሰርቶ የሚያመጡት ገንዘብ አይደለም እኔ የፈለኩት የሚሰጡትን ገንዘብ ሳይሆን ለእህታቸው ያለው ቫልዩ እንዲጨምር ነው የፈለኩት ኢንቨስትመንቱ ከኔ ነው እኔ የምፈልገው ኢንቨስት አድርጌ ፋሚሊን አንድ ማድረግ ነው you see አባባት እንደዛ ነው የሚያደርገው ተዋደዱ ሚለን በሱ ስጦታ ነው አይገርማችሁም ጋይስ በራሱ ስጦታ በራሱ ብልጥግና ነው አንድ ሊያደርገን እኛ ዊሊንግሊ ይሄው እጄሊ ሳንቲም አለ ጌታ አንተ የሰጠኸኝ አውል ኢንቨስት ደ ፋሚሊ በባዲው ላይ ኢንቨስት አደርጋለሁ እንዴ በሚገር ዛሬ ደወልኩላቸውና በጣም ላጣራ ማለት ነው አምረሬ ስለሆነ ኦኬ ጋይስ እንዴ ነበር ለቶ በጣም አሪፍ ነበር ምናምን አሉኝ ኦኬ guess what ምን ስጦታ ሰጣችሁ ሲል ካልሲ ገዝተን ሰጠነው እና ምን ሳቀች በጣም ደስ አለ ለምን ካልሲ መረጣችሁ ትምርት ቤት እንድታደርገው so you know how we create the family ማለት so ካልሲውን ያሰቡ ትምርት ቤት የምትሄድበት ቆንጆ ካልሲ አስበን ያደርግንላት ለኔ ገንዘቡ ከኔ ነው የወጣው ልቡ ግን መቀየር ያለበት የነሱ ነው ምክንያቱም ገንዘብ ቤቱን አይቀየረው ልብ እንጂ አገኛችሁ ገንዘብ አይቀየረው so ምንም አይነት ገንዘብ በሰጣቸው በየግላቸው ይባሉበታል ገንዘቡ የተፈልገው ልብ ክሬት እንዲያደርግ ነው የፈለኩት ፋሚሊ ውስጥ አንዳንዶቻችን ታውቃላችሁ ኢንቴንሽናሊ የአባታችንና የእናታችን ሀብት ያጋደለናል የተሰጠን ገንዘብ አባታችሁ ተናዞላችሁ ተጋደላላችሁ በእናንተ ቤት ግን በኢየሱስ ስም ይሄ አይሆንም
በክርስቶስ ኢየሱስ ደም ይሄ አይሆንም። እስቲ አሜን በሉ። በኢየሱስ ደም ይሄ አይሆንም። የውርስ ገንዘብ አባላችሁም ያጣበቃችኋል እንጂ። ለነገሩ ሀብታም ሳትሆን ያልሰራው ምንድነው? ድሃውን ያልሰራው ቤት ሀብታሙን ደግሞ ታፈርሰዋለህ እንጂ አትሰራው። this is the problem ታውቃላችሁ። ልብ ነው የሚያመጣውና ካልሲ ሰጠናት አሉ ለእህታችን። ምን አለ የኔ ጥያቄ? ካልሲው አይደለም ጌታ ምን አለቻችሁ? ካልሲ ሰጠ ደስ አላት። ለምን ካልሲ ትምህርት ቤት እንድታረገው ፈልገ? እሺ ግባችን ይሄ ነው። አባት ስለሆንኩ I'm a father አባት ስለሆንኩ ኢንቴንሽኒ ኢንቨስትመንቱ አይደለም። ኢንቨስትመንቱ ምንድነው? በቤተሰቦቼ ላይ የሚያመጣው ለውጥ ነው ማሰብ። ተመለሱ። አሁን እግዚአብሔር በክርስቶስ የደገሰልን ድንቅ ድግስ አለ። ያስቀመጠልን የሚገርም ብልጥግና አለ። ይሄ ብልጥግና ታውቃላችሁ ፋሚሊ ሊያረገን ነው የሚገባው። እግዚአብሔር የሚሰጠን ሊያጣላን አይደለም፣ አንድ ሊያረገን። አሜን። ልጁን የሰጠን አንድ ሊያረገን ነው። እኔ የኬፋ እኔ ጳውሎስ እኔ አጵሎስ ብለን እንድንባል አይደለም። የተሰጠን ማንኛውም አገልጋዮች የተሰጠን ገንዘብ፣ የተሰጠን መልክ፣ የተሰጠን ታይም፣ የተሰጡን ነገሮች ሁሉ ቅዱሳንን አንድ ሊያደርግ ነው አባት ኢንቨስት የሚያደርገው። I'm telling you ምንም አይነት ነገር በገዛላቸው ተቀናንተው እንዲገዳደሉ አልፈልግም። ከሪጋራችሁ አንዳንዴ ይሄ እኮ ነው የሚያጋድለን። ሐስከንተን እንወጣለን ከፕሮግራም። ትንሿ ልጄን ወዳለሁ ትልቋ ልጄን ወዳለሁ ብላችሁ ለአንዷ ኢንቨስት ታደርጉ፣ ሌሎቹ እሷን ይጠራሉ፣ ቤቱ ይበጠበጣል። ንብረታችን አንድ ሊያደርግ ነው፣ ገንዘባችን አንድ ሊያደርግ ነው ቤታችንን። ስሙኝ ይወላችሁ ከኛ የተሻለ እነሱ ሰርተው ገንዘቡን ያመጡታል፣ ልቡን ግን አያመጡት። ሁሉ ጊዜ ልብና አእምሮ ከአባትና እናት ነው የሚመጣው። ባለጠግነት እናንተ ባሰጧቸው እመኑኝ ሃርድ ወርክ ሆኖ ነው ሊያመጡት ይችላል። የምፈጥሩላቸው ልብ ወሳኝነት አለ። ለዚህ ነው እግዚአብሔር ታውቃላችሁ በዓለም ላይ ያለውን ገንዘብ ሊሰጠን አልፈለገም። ኢየሱስን ሰጥቶ አንድ ቤተሰብ አደረገ። አይገርምም? ቅዱሳን ክብር ሁሉ ለኢየሱስ ይሁን። የመስቀሉ ውጤት ምን ሰራትሉኝ? እናንተን ማዳን ብቻ ሳይሆን እናንተን አንድ ማድረግ። ለዚህ ነው አባታችን ሆይ በሉ አለ ጌታ። አይገርም? ጸሎት አንድ ሊያረገን እንጂ ሊያባላን አይገባም። አንድ ካልሆነን የሚሰማ አምላክ የለም። አባታችን ሆይ በሉ ጸሎትን ካሰብን ወንድሞችና እህቶች አለን ብለናል። ፋሚሊን ሴንተር ያላደረገ ጸሎት እሱ ቅፈላ ነው። ፋሚሊን ማዕከል ያላደረገ ይህ ይገርማል። እዚህ ውስጥ እኮ አባታችን ሆይ በልና ጸሎት ሲመለስልን የፋሚሊን ተምታስበው ማለት ነው። ብልጥግና አለ። እዛ ሐዋርያት ሥራ ላይ አይታችኋል። ሁሉም ያላቸውን ይካፈሉ ነበር። በመካከላቸው ድሃ አልነበረም። ሐዋርያቶቹ ይሄ የክርስቶስ ኢየሱስ ልብ ገብቷቸዋል። የሚቀበሉት ሊሰጡ ነው፣ ፎቅ ሊሰሩ አይደለም። ሐዋርያቶቹ ከህዝቡ ቤት ያሸጡ ያመጡት መልሰው ሊሰጡ ነው፣ የነሱን ቤት ለመስራት አይደለም። ታውቃላችሁ እያንዳንዱ ቤቱን ሽጦ አምጥቶ ለሐዋርያቶቹ እግር ስር ያስቀመጡ። ሐዋርያት ሥራ ምዕራፍ 3 ላይ ግን እንዲህ ብሏል፣ ወርቅና ብር የለንም ብሏል። እነሱ ለካሴቫ ያረጉም ለራሳቸው ያለን ኢየሱስ ነው። በናዝሬቱ ጌታ በኢየሱስም ተነሳና ተመላለሳሉ። ከህዝብ ተቀበለው ለህዝብ ነው መልሰው የሚሰጡት። that's the principle። ምክንያቱም ያሉትን ስሙ። በርና ወርቅ የለንም እንዴ ተሸቅሉ አልነበሩ ማለት ይቻላል።
ተቀብለው ቤት አሽጠው ሰው ሁሉ እየሸጠ አምጥቶ እግራቸው ላይ ሲያስቀምጥ እነሱ ፕላን የሚያደርጉ ህዝቡን እንዴት አንድ እናደርገዋለን ነው ሐዋርያቶች። ደሃ እንዳይኖር ማንም ሰው የማንም ተረጂ እንዳይሆን ያላቸውን ሽጠው አምጥተው አንድ ያደርጋሉ። ያለውን ለመስጠት አንድ ልብና አንድ ሐሳብ መሆን ይቀድማል አስቀድሞ። መስቀል ላይ የተሰራው ስራ እሱ እኮ ነው። ኢየሱስ የሰራው ስራ ምንድነው? አንድ መንፈስ አጠጥቶ አንድ አደረጋቸው። ስለዚህ የኔ ሚሉት ንብረት የላቸው። ይኸውላችሁ እኛ ለቅባት እንጂ ለወንድም እኮ አንጸልይም። ለወንድም ብንጸልይ ቅባት ይመጣ ነበር። because አንድና ሁለት በስሜ ብትሰባሰቡ እኔ በዛ ያገኛለሁ። the anointed one, Christ, the head of the church, the source of the power አይደለም እንዴ? the source of the wisdom ይገኛል ማለት ነው። እኛ አንድ ልብ የምንሆነው ለቅባቱ እንጂ ለቅዱሳን አይደለም። ኢየሱስ የከፈለው ዋጋ አንድ ሊያደርገን ነው። ስለዚህ ሐዋርያቶቹ ገብቷቸዋል። በነገራችን ላይ በእጃቸው ድንቅና ተአምር ይደረግ ነበር ይላል መጽሐፉ። አይገርማችሁ? በእጃቸው ሁሉም ላይ ታላቅ ጸጋ ነበረባቸው ይላል እኮ። ለሁሉም ስለሚኖሩ ነው፣ ስለሚያካፍሉ ነው። ፕራይቬት ጄት የላቸው፣ ፕራይቬት ኢየሱስ እንጂ። ምክንያቱም ያለን ኢየሱስ ነው ብለዋል። ህዝቡን የሚበልጡበት ነገር ጸጋ ነው። ጸጋው መልሶ እነሱ ለማዳን ምን አይነት ይሄ እኮ is a mind blowing። እኔ to be honest መሰላችሁ ከሐዋርያት ሥራ ምዕራፍ 3 ጀምሮ 4 ጀምሮ ስገባ ባይብሉ መጠራጠር ጀመርኩ። ይሄ ነገር እውነት ነው እንዴ ይሆናል ወይ? ምክንያቱም ሐዋርያት ሥራ ምዕራፍ 2 ላይ በስሙ አምነን እንድንድን አይደለ? በስሙ አምናችሁ ትድኑ ዘንድ ኦኬ ዳንኩኝ ሃሌሉያ ብዬ ስመጣ 4 ላይ ግን ያላቸውን አከፋፍሉ ሲል እሱ ጋር ዋጣ አድርጓል። ምን ሐዋርያት ሥራ 2 ላይ ብቆም ይሻለኛል? ምንም የሚለው ላይ በስሙ ድኛለሁ ተጠምቄያለሁ። ከዛስ በኋላ 4 ላይ ከመጣ አንድ ልብ ነበራቸው፣ አንድ ሐሳብ ነበራቸው፣ ያላቸውን ሁሉ ይከፋፈሉ ነበር። ማንም ሰው ደሃ በመካከላቸው የለም። እሱ ጋር ብራዘር ውጣዋለሁ። እቺን ነገር ቀደዋት ቢያወጧት ጥሩ ነበር። እስክል ድረስ ይጨንቀኛል። እምለ 2 ላይ ያለው ያው መጽሐፍ ነው። 4 ላይ ቅብቅ 3 4 ወይ ማለት ይራምሴ በጣም ባይብላችን ላይ ከሚሰቀጥጠን አንደኛው በተለይ በአበሻ ኮሚኒቲ ውስጥ ከሚሰቃጠጠን እንደ ድንጋይ ከሚከብደን ነገር ከሐዋርያት ሥራ 4 በኋላ ያለው ነገር ነው። ሸጡ፣ አንድ ላይ ናቸው፣ አንድ ነፍስ፣ አንድ ልብ፣ አንድ ሐሳብ ነበራቸው። ዶክትሪን ላይ አበሻ ችግር የለበትም። አብሮ ባይብል ያጠናል። አብሮ ግን ለመብላት ይከብዳል። ከበላም ጠብቆ ነው። ሐዋርያቶቹ ደግሞ አስባቸው በቀደም ያልኳችሁ የተማሩት እኮ ከኢየሱስ ነው። ኢየሱስ 5000 ሰው አበላ እንጂ 5000 ሰው እሱን አላበላው። ልርጋ ኢየሱስ 5000 ሰው አበላ እንጂ 5000 ሰው እሱን ቢያበላው ኖሮ ኢየሱስ የምድራችን ደንበኛ ባለጠጋ ይሆን ነበር። ጀግና የማይነቃነቅ አስባችኋል? 5000 ሰው ሳንቲም ቢያመጣ ኢየሱስ ጋር ሚኒስትሪው ይፈነዳ ነበር። ይህንን ተምረዋል። ኢየሱስ ጋር ሲመጣ ያስጧቸው እኮ ነበር የሚለው ስጧቸው ይላል። እና ኢየሱስ ስለሆነ ነው ብትለኝ ከሆነ ኦኬ ሐዋርያቶቹስ ምንድነው ያሉት? የመጣውን መልሰው ይሰጡ ነበር፣ ያከፋፍሉት ነበር። አካውንታቸው ባዶ ነበር። አካውንታዎች ውስጥ ያለው ፕሮቫይደሩ ነው። ሃሌሉያ። አይደርቅም፣ አካውንታቸው አይደርቅም፣ አይነጥፍም። ኢየሱስ ጌታ ነው። ምክንያቱም ምን ብለዋል ራሳቸው? ብርም የለንም ወርቅም የለንም ያለን ኢየሱስ ነው ካሉ አካዝናቸው ውስጥ የካዝናቸው ሶርስ ምንጫቸው ኢየሱስ ነው ማለት ላክ ሊያደርጉ አይችሉም ማለት ነው። I'm telling you bro, they will never lack.
he's a source ኢየሱስ ጌታ እቺም ቤተክርስቲያን በዚህ ምድር ላይ ማየት እንፈልጋለን ጌታን ማየት እንፈልጋለን body of Christ this is our ይሄ ነው የኛ ፒክቸር በዚህ አገልግሎት ውስጥ እኔ ላይ የምፈልገው ይሄንን እኔ ከትላንት ወዲያ እያልኩ ነበር ጌታ ሆይ ጌታ ነው የምላችሁ body of Christ የገንዘብ ሶርስ ሰጠን ቢዝነስ ሰጠን እያልኩት ነው ጌታ እግዚአብሔር ማመልከው ጌታ ፊት ነው የምነግራችሁ we need a source ጌታ ሆይ ይሄን ያህል ብር ቼክ አውጡና ስጡ የምለው ሶርስ ያስፈልጋል ህዝብ ያለቀማ እኛ ባለጠጋ ነው we need it ከኔ ጋራችሁ አላችሁ አሜን እንትንኩ ሪቫይቫል ብለ እንደምጸልዩልኩ ያለንም ሼር ማድረግ ደግሞ መማር መቻል አለበት እኔ አይጀነ ሪቫይቫል ከመጣ ሪቫይቫል ሪኳየር የሚያደርጋቸው ነገሮች አሉ የሪቫይቫል እግዚአብሔር ሲነሳ እኮ ነው እግዚአብሔር ሪስቶር ሲያደርግ ነው እና ሪስቶር ሲያደርግ አንተ ዝግጁ ለመበዝበዝ ነው አው መልሰ ለመስጠት ዝግጁ ነው ወይ ሄሎ ሪቫይቫል ሪኳየር የሚያደርጋቸው በጣም ነገር አለ ሐዋርያ ሥራ ላይ እሱን ነው የምናየው በጣም የሚገርም የእግዚአብሔር እጅ ኖሮ እዛ መካከላቸው ወንድም ተብለው ነበር የሚጠሩት ወንድሞች ነው የሚባሉት ኢየሱስ ጌታ ሃሌሉያ ሃሌሉያ ወንድሞች ነው የሚለው the apostle ቢሮአቸው ነው የሚሰራው እንጂ they are brothers እኮ ቅዱሳን ብራዘር እንትኑ ድብድብም የለም ይተዋወቃሉ ምን መስራት እንዳለበት ከዛ በጥበጥ ሊሲ ቆቆቆቆቆ ብሎ እኛ ለቃሉ እንተጋለን በመካከላችን ደግሞ ማዕደን የሚያዘጋጁ ደግሞ ያስፈልጎናል ብለው ስሙኝ እንኳንና አገልግሎት ወጥ ለመስራት መንፈስ ቅዱስና ጥበብ ያስፈልገናል ብሎ ይነሳሉ በጣም ሲሪየስ ናቸው እታይቶ ምግብ እኮ ለማከፋፈል በመንፈስ ቅዱስ የተሞሉ በጥበብ የተሞሉ እግዚአብሔር የሚፈሩ ተብለው 7 ሰዎች ተመርጠዋል ገንዘብ ለመሰብሰብ አይደለም እኮ ምግብ ለመስራት ለማከፋፈል ጡንቻ አይደለም የሚፈልገው የእግዚአብሔር መንፈስ ጥበብ አድሚኒስትሬሽን ዲቁንና እኮ አድሚኒስትሬሽን ነው ጋይስ አድሚን ለማድረግ በመካከላቸው ምግብ ለማከፋፈል በመንፈስ ቅዱስ የተሞሉ ምክንያቱም አካሉ ጋር ከመጣ እንኳንና ሰብከ ሰማኝማ ዘበኛ በትሆን የእግዚአብሔር ልውና ያስፈልጋል ማለት ምን አይነት በጣም ሲሪየስ እንደሆኑ ነው የምታዩት እኮ ስቲቨን ተመልከቱ ምግብ ይሰራሉ እና ምግብ ወጥ ለመስራት ለማከፋፈል ከግሪክ የመጡ አይሁዳውያን ቅዱሳኖች እነሱ ሼር ለማድረግ እነሱ በስነ ስርዓት ለማስተናገድ በመንፈስ ቅዱስ መሞላት አለብን ወዶ ዘማች ገንዘብ አይደለም የሚታይ እዚህ በእናት አሜን በሉኝ አሜን አሜን በጣም እኮ ነው የሚያሳፍረው የቤተ ክርስቲያን ሽማግሌ ለመሆን ኮሚቴ ለመሆን የትምህርት ባክግራውንድ እና የአስራት አሰጣጥ ችግር የለም ኬት እንደምታመጣው እሱ መድኃኒዓለም ይወቅ እሷ ተጠየቀም ኬት እንደምታመጣ ብቻ አምጣው የትንፍጩ ዱቄቱን አምጩ ነው ጫወታው ማውራው ዘመኑን ነው እንጂ ቤተክርስቲያንን አይደለም ማውራው ቤተክርስቲያን ላይ ምዕራፍ 5 ላይ ሲመጣ ሰዎቹ ግማሽ ገንዘብ አምጥተዋል ሐናንያና ሰጲራ ግማሽ ገንዘብ እኮ አምጥተዋል ጌታ ደግሞ የፈለገው ብራችሁን አይደለም ልባችሁ ጤነኛ አይደለም ሶ በአዲስ ኪዳኗ ቤተክርስቲያን ላይ ብር አይታይም ልብ እንጂ ማይታ እንዲጫወታ የለም he is the head of the church Jesus he is the head of the church ስለዚህ መታመጣውን ገንዘብ አስገባውም ቆቆቆቆቆ እኔ ምን ለምን መዋሸት አስፈልጋችኋል ብራችሁ እንዲሁ ያለን ቀርጥመ ብላ አይባልም የህንጻ ግንባታ ነው ፋውንዴሽኑ ላይ ችግር አለበት ቆርቆሮ አልተመታም ምናምን ቀለም አልተቀባም ምናምን ብለ ከየትም ማምጣው ብቻ ቤቱ ይለቅ የሚል አይደለም ሐዋርያት አስተምሮ ላይ ሲመጣ ብሩ ከየት ነው የመጣው ልብህ ምን አይነት ነው ኬት አመጣው ይባላል እና መንፈስ ቅዱስ ብርህን አይደለም ልብን ነው የሚፈልገውና እኔ መላችሁ አላችሁ ፒተር እኔ መላችሁ ሳሰጡ እናንተ አልነበረም ወይ ለምን ሐፋ መጣ ጴጥሮስ ሐፉ አይደለም ግራ ያጋባው ልባቸው ትሞታት አለ ኢየሱስ ጌታ
you see the New Testament the church revival when ሲመጣ ያጣራ ነገር ነው የሚፈልገው ማለት ደክሊን እንኳን ሰባኪው እንኳን አስተማሪው ቀርቶ ዲያቆኑ ልብ ይታያል ሪሶርሶች ይታያሉ እግዚአብሔር ፈጣሪ ነው እኔን ለምን አሰሙኝም እግዚአብሔር ፈጣሪ ነው ምናመልከው አምላክ he is the almighty creator the universe ፈጥሯል ዓለማትን ፈጥሯል የማንንም ጭን ላይ አይደገፍም ጌታ በማንም ላይ አይመካም ዓለማትን የፈጠረ ጀግና ነው ያለን ክብር ሁሉ ለኢየሱስ ይሁን ይውላችሁ የማይታየው አምላክ የሚታየው በመናገር አምጥቷል ሉዓላዊ ነው በሁሉ መንግስት ውስጥ ገብቶ መስራት ይችላል ቂሮስን አስነስቶታል ቂሮስ ገና ሳይመጣ ከ450 ዓመት በፊት ስለ ቂሮስ ተናግሮ ቤቴን ይሰራልኛል ብሎ አስወልዶ ቤቱን አሰርቶታል ጀግና ነው አምላክ ያለን ሚሰራለት ሲጠፋበት ጁ አይደለም አንድ የነገር ቀኝ ጁን ሊያስኩት ለቂሮስ እንደዚህ በል አዛብ ነው ቤቱን እንዲሰራለ ከፈለገ ይጣራዋል እግዚአብሔር ሰሪ አላጣም ልብ እንጂ አንዴ ያሳፈረኛል የኛን ቤተክርስቲያን አንድ ኦርቶዶክስ ወይም አንድ ሙስሊም ያሰራው ብሎ እንደ ክብር ሲወራ ማለት በጣም እንደ ክብር ሲወራ አልቀናል ጎበዝ በጣም አልቀናል ልብ የሚሰጥው የተወለደ ልጅ ስለጠፋ ነው እንጂ እግዚአብሔር በጣም እግዚአብሔር እኛ ቤተክርስቲያን ምናምን ይሉናል ማለት ነው ምለሳክሳቸው በጣም እግዚአብሔር አለ አዛብን ያስነሳል እኔ አስነሳም አላልኩ ግን የእግዚአብሔር ልጆች አሉ የተወለደ ሲጠፋ ዲቃላ ገንዘብ ያመጣል ምክንያቱም ሉዓላዊ ስለሆነ እግዚአብሔር የትኛውን መንግስት ውስጥ ገብቶ ስለሚያስመጣ ክብር ሁሉ ለኢየሱስ ይሁን አላችሁ አይደል እንዴ ከኔ ጋራችሁ ስለዚህ ወጥ ለመስራት መንፈስ ቅዱስና ጥበብ እግዚአብሔርን መፍራት ያስፈልጋል in the New Testament church የትም ፍጪው ዱቄቱን አምጪው አይሰራም ከኔ ጋራችሁ so you see how is powerful the unity ማለት ነው ጌታ የሰራው ስራ አካሉ ላይ the universal church አጥቢያውን ራሱ ጌታ በታፔላ አይደለም አንድ ያረጋቸው በመንፈስ እንጂ አይገርምም የሚዋሽ የሚሸተትበት ታይም ይውላችሁ የሚዋሽ የተያዘው ሄዱ ክራይስት ስለሆነ እኮ ነው አለቀቀም ቦታው የሚዋሸው ለመያዝ እኮ ራስን መሾም ነው ነው አሁን እኮ የኃጢአት ብዛት ነው መንፈልገው ቸርቾች ማን ነው ኃጢአትን የሰራ ነው እሱን ትተህ ሄዱን እኮ ነው ሪኮግናይዝ ማድረግ ያለበት እሱ ነው የሚያሸተው ምክንያቱም ጴጥሮስ ምንድነው ያለው መንፈስ ቅዱስን ተዋሺ ዘንድ ሰይጣን እንዴት ልብን ሞላው ነው ያለው እንጂ አንተ ኃጢያ አላለው so how the Holy Spirit he became the all covered ገብቷቸው governor አርጎታል the new so እነሱ የሚያዳምጡት መንፈስ ቅዱስን እንጂ ኃጢያትን አይደለም መንፈስ ቅዱስ ነው የሚዋሸው ለምን ቦታውን ያዘው እሱ ነው my god ቦታውን ያዘው እሱ ነው ባለቤት እሱ ነው ሊደርሺፑ የሱ ነው ለዚህ ነው ወጥ ለመስራት ለድቁንና የሚጠየቀው እሱ ነው አለህ ወይ ይባላል ለምን አይገ እንጂ ሞያ ነው እኮ የሚያስፈልገው ጎበዝ አንድን ሂሳብ ለመስራት አካውንታንት መሆን ያለበት የተቀባ መሆን የለብም እግዚአብሔር ቤቱን ሲገዛ ግን የተቀባ ነው መሆን ያለበት የእግዚአብሔር ህልውና ባንተ ላይ እግዚአብሔርን መፍራት ያስፈልጋል ቤቱ ላይ ቤቱ የሱ ስለሆነ ኢየሱስ the New Testament the church ማለት no መንፈስ ቅዱስ አለባቸው ጥበብ ተሞልተዋል ነው ይባላል እንጂ የትኛው ዩኒቨርሲቲ የተማረው አካውንታንት ነው አይደለም ይባላል ቤቱ ድርጅት አይደለም ኦርጋኒክ ነው የቤተ ክርስቲያን ራስ የሆነው ክርስቶስ ያስፈልጋል he has to lead ገዛ በኋላ ፔኔትሬት አርገ መግባት አትችልም እንኳንና ሌላ ኃጢያት ውሸት መግባት አይችልም የገዛው ጌታ ነው አምላክ ነው እሱ መስበር አትችልም
ገቨርን አድርጎታል። ይሄንም ቤተክርስቲያን ጌታ ይሰራልው። ሃሌሉያ ሪስቶር ያደርገናል፣ ወደዚህ ማንነት ያመጣናል። አሜን በሉ። ሃሌሉያ እየቀደሰ እያጠበ እያነጻ ወደዚህ ክብር ያመጣናል። ሃሌሉያ ያመጣናል። ጌታ ያመጣናል ወደማንሸወደውና ወደማንሸወድበት አድሚኒስትሬሽን እግዚአብሔር ያመጣል። ምን ከዛ በኋላ ሪቫይቫሉ ማለት ኖርማል ይሆናል። ልጸልይ ሄደህ አይደል የምትፈውሰው። ዝም መንገድ ላይ ይልክ ጨርቅ ይፈውሳል፣ ጥላ ይፈውሳል። በቃ ባንተ የክልሎች በጠቅላላ ቤትህ ፈውስ ነው፣ ኑሮ ፈውስ ነው። ካቱም የቤተ ክርስቲያን ራስ የሆነው ክርስቶስ ገቨርን ስላደረገ ማለት we need him more than ever before guys እንፈልገዋለን ጌታ። አሜን። ስለዚህ አባታችን ሆይ ጥሟቸዋል አይደል? this is how they understand አባታችን ሆይ is beautiful right? አባታችን ሆይ በሉ፣ አባታችን ሆይ በሉ፣ አባታችን ሆይ በሉ። ሲጻፉ አባታችን ሆይ ያላችሁ አባታችን ሆይ፣ አባታችን ሆይ፣ አባታችን ሆይ። ሃሌሉያ አባታችን ሆይ፣ አባታችን ሆይ፣ አባታችን ሆይ። ሃሌሉያ አባታችን ሆይ፣ አባታችን ሆይ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ እውነቴን ነው የምላችሁ፣ ከመዳናችሁ ቀጥሎ አካል ሊገባን ነው የሚያስፈልግ። አባታችን ሆይ ሲንጉላር አይደለም ይሄ፣ በጣም ብዙ ቅዱሳን አሉ። አባታችን ሆይ እኔ ይህን ስል ሊያን አስባለሁ፣ ብሩኬን፣ ናሂን፣ ፖልን፣ ኩካን አስባለሁ። አባታችን ሆይ የጠሉኝንም የጠላዋቸውን የሚወዱኝንም የሚወዳቸውንም እያሰብኩ ነው። አባታችን ሆይ ይታያቸዋል። ለልጄ ለትንሿ ስጦታ ስጦ ያልኩኝ አባታቸው ስለሆንኩ አንድ ላደርጋቸው ፈልጌ። አባታችን ሆይ ትዝ ይላችኋል አንድ ነገር ያልኳችሁ፣ አንዳንዶቻችሁ አንድ ሰው ሲመታችሁ ሲጎዳችሁ እግዚአብሔር ሆይ የእጁን አሳየው አይደል? የእጁን አሳየው ጎርቶኛል ስትሉ እግዚአብሔር ደግሞ የኔ ልጅ እኮ ናት ይላል ማለት ታውቃላችሁ። የእጁን አሳየው ምንለው የእጁን ያሳየው ያላችሁትን ሰው እኛ ስላልወለድ ነው የእጁን እንዲያይ የምንፈልግ። አዩme so የእጁን አሳየው ጌታው በመድር ላይ እንዳይኖር ስትሉ አልወለዳችሁት። ለምን ሉቃስ 15 አይተን የለ አይደል? ታላቁ ልጅ ሲመጣ ታናሹ ሲመጣ ምንድነው ደግሶ ነው ያለው እኮ። እንደው ትንሽ እንኳን ዶጫ አይልበትም። ከሱ ይልቅ እኮ የተጠየቀው ባሪያው እኮ ሰርፕራይዝ ሆኖ ነው የሚያወራው። እንዴ አታቀም እንዴ ወንድም እኮ ነው አይደል? ወንድም በጣም ኤክሳይትድ ሆኖ ባሪያው ነው ወንድም ብሎ የሚለው። ለወንድሙ የሚያስረዳው ባሪያው ነው። እግዚአብሔር ወራት ያርግለት። አዩሜ ወንድሜ መጣኮ ጠፍቶ ነበረ ተገኘ፣ ሞቶ ነበረ ተነሳ፣ ጠፍቶ ነበር ተገኘ። እና ጮቱ ምንድነው ይላል። በጣም ባዛር የሚያደርገው ቤት ውስጥ ዘፈን ሰምቶ አያውቅም። እንዴት ዘፈን ይሰማል? እሱ ተሙሎ ምንም ይረብሽ እኮ ከሌለ ይሆነ ከብቷል። ኢንጆይ የሚያደርግ ከሌለ እኮ እውነቴን እኮ ነው ላንተ ካልጠፋ ኮርሽፕ አይገባም። ሰምታል ሁሌ በቃ እሱ ታማኝ የሆነ ወንድም ነው። ጌታ ይመስገን። እላች አምልኮ ማያቅ 40 ቀን ስጸልይ ቆይቼ
ስጸልይ ቆይቼ እግዚአብሔር ከኔ ጋር ሆኖ ነው የሚለው 40 ቀን ነው ሁሌ የሚጸልየው እና ወንድሙ መጥቶ ጠፍቶ መጥቶ ምንም አይነት ኤክሳይትመንት የለውም። በጣም እኮ የተመታው ሃይማኖት በጌታ በኢየሱስ ይውላችሁ። ስሙኝ እዚህ ጋር ለምንድን ነው ወንድሙ ኤክሳይትድ ያልሆነው? ለምን አባቴ ኤክሳይትድ ሆነ? በጠፋው ልጅ መመለስ ንገሩኝ እስቲ። ምክንያቱም የወለደው አባት ነው እንጂ ወንድም አይደለም። ማፀን የለው አብረው ተወለዱ ከአንድ አባት የወለደ ነው ፔን የሚገባው። የጠፋ ሲመጣ ኤክሳይትድ የሚሆነው ወላጅ ብቻ ነው። ጌታ እኮ ታውቃላችሁ በጣም በሚያም ሁኔታ ስለ ወንድሞቻችንና ስለ እህቶቻችን የሱ ልብ እኮ ነው ሊሰጠን የሚፈልገው። ቅዱሳንን ሰዎችን የምንወድበት ፍቅር ከሱ ነው እንድንቀዳ የሚፈልገው። ሰዎች በራሳቸው መውደድ አይችሉም። አቅም የለንም። እኛ እኮ በበደላችንና በኃጢአታችን ሙታን ነበርን። ሕይወት የሰጠን እሱ ነው። የለንም። ወንድሙ ጠፍቶ መጥቶ የሚጠይቀው ቤቱ ስለተከናወነው ዘፈንና ሙዚቃ ነው። ምን ሆኖ ነው ቤቱ ሲሰማው ሙዚቃ ይላል። አይ ወንድም ጠፍቶ መጥቶ ሲል ወደ ገደለው ተመለስ አይነት ነገር ነው። ወንድም ተወውና ለምን ድግስ ተደገሰ ብሎ ይሄን ጥያቄ አባቱ ጋር ይዞ ይሄዳል። አባቱ እምል አባይ ምንድነው መሰማው የዘፈን ጩኸት ምናምን ልጄ ወንድምህ እኮ ተገኘ። አባት የሚፈልገው እሱ ውስጥ ያለው ልብ እዛው ውስጥ መጨመር ይፈልጋል። ወንድምህ ብሎ እንጂ ልጄ ብሎ አልጀመረለት። አይታችኋል? ልጄ መጣ አይደለም ያለው። ወንድምህ ጠፍቶ ነበር። he tried to convince his brother። በጣም ታውቃላችሁ በእንደዚህ ዓለም ላይ ሰዎች በጣም ነበር he tried በጣም ከሚያስቸግር አንዱ ነገር ምንድነው? እውነቴን ነው የምላችሁ እግዚአብሔር የሱን ፍቅር ለኛ ማስረዳት አይደለም የሚከብደው። እሱ ለሌላው ያለውን ፍቅር ለኛ ለማስረዳት ይከብደዋል በጣም። it takes some time። ተነሱ ናሂ እኮ የኔ ልጅ ነው ቢለኝ እግዚአብሔር እኔ ምለው አሃ ለዚህ ነው ቀይ ልብስ ያለበስከው ነው ምለው። That's the problem of human። ኩካኮ እህትና ስለ አሃ ለዚህ ነው የሷን ብቻ ጸጉር ጠበቀ ነጭ ያረከው ነው ምለው። That's the human problem። So ፈልገም ያምርባት ገብቷል እና ሊያ እንዴት የኔ ልጅ ነው እህትና ስለ ለዚህ ነው ጸጉር አረዘም ያርቀው እንዴ ባካርጎ ነሳህ ሲገባ ምን ጠይቀው ነገር ብቻ ድሮ መስኮ በጥብጦ ነው የሄደው። ቸርቿን በጥብጦ ነው የሄደው። ለእግዚአብሔር ምን ነው እሱ ድሮም እኮ ጥሉ ጥየለ መክረነው አልመለስ ብሎ ነው የወደቀው። እግዚአብሔር አቆሞ እኔ ምለ ወንድም ጠፍቶ ነበር ተገኝ ሞቶ ነበር ተነሳ። በጥብጦ ይሄው እንትን መጽሐፍ ቅዱስ እንደውም ሲናገር ብለት ለጌታ ማለት ነው ለማሪው ይቅር ላለው ለእግዚአብሔር ለራሱ ለእግዚአብሔር ስብሰባ አድርገህ ማለት በኮሚቴ ታረገውና እንደውም ሂስቶሪካሊ ይህን ሰውዬ ስናጠናው ብሎ ለእግዚአብሔር እድል ለሰጠው ሊተነፍስ ኦክሲጅን ለሰጠው እንዲተነፍስ እግዚአብሔር እድል ለሰጠው እግዚአብሔር ይነግሩታል። ለነገሩ ደስ የሚለኝ የመጽሐፍ ቅዱስ ክፍል አለ። ለእያንዳንዱ እንደ ሥራው የእጁን ሰጠው ዘንድ ዋጋው በእጄ ነው ያለው። በእጃቸው ነው አላለም። በሳይን ለእያንዳንዱ እንደ ሥራው ሰጠው ዘንድ ዋጋው በእጄ ነው። በእጃቸው ቢኖር አልቆለን ነበር። እርስ በርሳችን ነው ማለት አሁን በጣም ደስ የሚለው ፓርት ምንድነው? እያንዳንዳችን እዚህ ጋር ያለን ነገር መጀመሪያ ፋሚሊነትን ከመረዳታችን በፊት አባትነቱን እንረዳ ይገባል። አባታችን እንደሆነ ከረዳን በኋላ ብዙ ወንድሞች እንዳለን ይገባናል ማለት ነው። እኔ እመኑኝ በእውነት ከልቤ ነው የምላችሁ የቅዱሳን ፕሮብሌም ያለበት ሰው መወለዱን ተጠራጠሩ። ሁሌ ነው የምላችሁ የህብረት ችግር ካለበት አንድ ሰው መወለዱን ተጠራጠሩ። ምክንያት ለመሰላችሁ ቤተሰብን መቀበል
መላመድ አይደለም ያለበት መወለድ እንጂ አይደል ትላንት ምን ብያቸዋለሁ አባቴ ሊሞት ባለቀን ጠብቆ ይጠራህና ልጄ ይሄኛው ጠይሙ ልጅ የሰፈራችሁ ልጅ አብራችሁ ሲጫወት የነበረው እሱ አይተሽዋል እሱ ወንድምሽ ነው ከሌላ ሴት ወልጄ ነው ሲል ኢሚዲየትሊ ኮን ምንቀየረው እንላለን ወንድማችሁ ነው አብረን ስንኖር ሰፈራችን ውስጥ የነበረ አንድ ቀን ተሳስቼ እጂ ያስወልጃለሁ ብሎ አባታችን ሲነግረን ታቃለች የሚነግረን መረጃ ኮምፕሊትሊ ዳዳረሳ ዞር ምን ኢኬሶዩ ጋር ያጠፋው ነገር እንዴ ብላችሁ ነው መታስ ኮምፕሊትሊ ማይንዳችሁ ይቀየራል ከዛ ይውላችሁ ስሙ የምሰሙት መረጃ ከአባታችሁ የምሰሙት መረጃ ኮምፕሊትሊ የፋሚሊነት ልብ ነው የሚከተባችሁ ሁለተኛ መጠየቁት መጥያቄ ምንድነው የንብረት ነው እሱ በፍቅር የሚመጣ ነው ማለት በፌሎሺፕ የሚመጣ ልባችሁ ግን የተነገራችሁ ቀን ይቀየራል ለዚህ ነው አባት ሁሉ ጊዜ ኢንቨስትመንት የሚያደርገው እግዚአብሔር አባት በመንፈስ ቅዱስ አማካኝነት ቤተክርስቲያንን መስራት ይፈልጋል እንዴት አድርጎ ቅዱሳን በማለት አንድ የመጽሐፍ ቅዱስ ክፍል በተለይ ሐዋርያው ከጻፋቸው መልእክቶች ውስጥ አሳየኝ ኢንዲቪጁዋል አይጣራም he focus in the church he focus in the body ታቃላችሁ ሁሌ ነው ምላችሁ በኢንታየር the new testament ላይ ለመጀመሪያ ጊዜ ቤተክርስቲያን አካል ናት ብሎ የተናገረ ጳውሎስ ሌላ ሰው ቢናገር ኖሮ ነው ምንም ኢምፕረስ ያደርገኝ ለምን መሰላችሁ ጳውሎስ ከማንኛቸውም ሰዎች ይልቅ የሃይማኖት ሰው ነው ሃይማኖት በራሱ ምኩራብ አለው ሙክረክ ሲናገግ ሄደው ህጉን ያነቡታል አይሁዳኖች ለሺ አመታት እየተሰደዱ የተረቁ ባቢሎን ውስጥም ገብተው እንዴት አድርገው ይሄንን ሃይማኖት ጁዲዝምን አጥብቀው እንዲያዙት ያቃል ጁዲዝም እንዲሰነብት ያደረገው በሚገቡበት ከተማ ሁሉ ኮሚኒቲ ያላቸው ይሰራሉ ሶ ጁዲዝም ኤግዚስት ያደረገው በትምርታቸው አይደለም በፌሎሺፓቸው አገኛችሁ በጣም ጁዲዝም በመድር ላይ ኢቭን ሂትለር ሲጨፈጭፋቸው 48 ላይ እነሱ እንደ አገር ከመነሳታቸው በፊት ሚገርማችሁ በአለም ላይ ተጠልተው የት ነው ያሉት ሲባል ቋንቋቸውን ጁዲዝምን አለቀቁ they are strong በምንም መንገድ ያህዌን ያመልኩታል ተሰባስበው they keep it እንዴት ነው ያቆዩስን ቋንቋቸውን ጠብቀው ባህላቸውን የጠበቁት ፌሎሺፕ ላይ ሰራ ስላላቸው ሂዱና ሲየትም እዚህ ሀገርም አሜሪካ ላይ ስትሄዱ የአይሁዳውያን ሰፈር ሲባል ተሰማላችሁ የአይሁዳውያን ቤት የአይሁዳውያን ቢዝነስ የአይሁዳውያን they are the community the most strong ያደረጋቸው ፌሎሺፕ ላይ ጠንካራ ስለሆነ ስሙኝ መጣ ጳውሎስ አየና የኔ ኢየሱስ ፌሎሺፕ ሊመሰርት አይደለም የመጣው አካል ሊሰራ ነው የመጣው ሰቀለው ማለት ነው ኢየሱስ ጌታ ነው ምክንያቱም ከአንድ ሲናጎግ ብትባረር ወደ ሌላ ሲናጎግ መሄድ ትችላለህ እንደ ዘመኗ ቤተክርስቲያን ማለት ነው ከቃሌው ተጣጣልተ ሙሉ ወንጌል ተገባለ እንጂ አተታረቅም ከወንድም ጋር ምክንያቱም የአካል ትርጉሙ ስላልገባን ማለት ነው ሶ ቸርች መቀያየር አይደለም እኔ የሚያድነኝ አካልነትን መቀበል አለብኝ ሰማይ አክኖሌጅ የሚያደርጋችሁ ብልቱስ እስካላችሁ ድረስ so forgiveness option አይደለም is my body ከኔ ጋር እየሰማችሁኝ ያላችሁ so ይሄ በሃይማኖት ተኮትኩቶ ፈሪሳዊ የሆነው ማን ነው የሚባለው ጳውሎስ ወይም ደግሞ የቀድሞ ስሙ ማን ነበር ንገሩ ሳኦል ይሄ ሰውዬ የህብረት ትርጉሙን ያቃል በህብረት ውስጥ ግን በመለያየት አንድ ሆኖ መኖር ይቻላል ቤተክርስቲያን ውስጥ ግን በልዩነት አንድነት አይሰራም አካል ሆናል እጅጋ ካልተስማማ እጅ ታጣለህ እንጂ ሙሉ ሰው ሆነ መሄድ አትችልም oh lord that's so painful አይደል
ምንም የኢትዮጵያ ሙሉ ወንጌል ኢትዮጵያ ምናምን አበለ በገረጣ አይሰራም። በፍርድ ቤት ምንለያየው ህብረት አይደለም ያለ ሰምታል ቢያቅለሸልሽም ይሄኮ በምንድነው ካውንስሉ አብያተ ክርስቲያናት ደሞ በዚህ ጋር ደሞ አሉ እና በለ የምትገነጣጠለው ነገር አይደለም። ኢየሱስ መስቀል ላይ የሰራው አስደናቂ ስራል ደሞስት ማለት ነው። እግዚአብሔር ምስክሬን ደሞስት ሚራክል የተሰራው ነገር የጥልን ግድግዳ አፍርሶ ሁለቱን አይሁዳውያንና ግሪካውያንን አንድ ያደረገበት በመስቀል ስራ የተሰራ ዳይናሚክ እውነት አለ። በፍርድ ቤትም መለየት አንችልም፣ በህግም መለየት አንችልም። ላን ይውላችሁ እስቲ አስቡ ናይ እስቲ በመረቁም እስቲ ናይ በቀኝ እጅ ግራ እጅ ምታውስጥ ምታወርም ባል ተጣሉ ማለት ነው። ቀኝ እጅና ግራ እጅ የትኛው ፍርድ ቤት ሄደ ነው የምታቆራርጣቸው? ነገሩኝስ ቀኝ እጅ ሄዶ ግራ እጅን አሁን አታካብዳት በሉኝ። I'm speaking the Bible በነገራችን እንደ ቆሮንቶስ ምዕራፍ 12 I'm not saying emotionally. I'm saying the truth. ይሄ አንድ ያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል የዓለም መጽሐፍ ቅዱስ በጸጋ ደናቸዋል የሚለን ያው መጽሐፍ ቅዱስ ነው ስለ አካል የሚነግረን። አሜን ልረዳ አልችልም። ይሄው መጽሐፍ ቅዱስ ምን ብሎ ነው የሚለው? ብልቶች ናችሁ ካለ ቀኝ እጅን ግራ እጅ መጥቶ በጣም ስለተጣላ መኖር ስላልቻለ መለየት እንፈልጋለን ሲል እንደ ሰለሞን የምትጠይቀው ጥያቄ አንድ ነው። ሰይፍ አምጣልኝ ትባላለህ ማለት አይደል? እግዚአብሔር ይመስገን እግዚአብሔር በሰይፍ ስለማይገነጣጥለን ብራዘር የፋሲካ ዶሮ ነበር ምን ነው እየሰማይ ነው። ጳውሎስ አካል ናችሁ ብሎ ሲለን ምን ይያለ እንደሆነ ልንገራችሁ። አማራጭ የላችሁም ለመለያየት ይያለ እና ምን አድርገ ወንድም ቢበድል ይቅር በለው። አሁን this is the key ብያቸዋለሁ ባለፈው። አብሮ መኖር አይደለም አንድነት፣ አብሮ ያለ መኖርም አይደለም መጣላት። ምክንያቱም ዩኒቨርሳል ቸርች ያስባላት አብሮ መኖሩ አይደለም መራራቋም ጭምር ነው አይደል? ዩኒቨርሳል ቸርች ያስባል የማትታየው ቤተክርስቲያን ብለን ካለ አጠገቤ ስለማቀው አይደለም የግድ አብሬ መኖር የለብኝም። መጣላት ግን አልችልም። ስለዚህ ጳውሎስ የህብረትን ጥቅም ያውቃል፣ የህብረትን ምንም ጉዳት እንዴት አድርጎ መኖር እንደሚችል ያውቃል። ነገር ግን አንድ የሚያፈነዳ ነገር ነገረ። ቤተክርስቲያን የክርስቶስ አካል ናት። ኢየሱስ ጌታ። ጳውሎስ አንደኛው ቆሮንቶስ ላይ ጣም ከመታቸው አመታት ድረስ ደንጋጭ የሆነ ከመታቸው እኔ እምላችሁ አላቸው በመካከላችሁ አማኝ ጠፍቶ ነው ወይ ወንድማችሁን ዓለማዊ ፍርድ ቤት ይዛችሁ ሄዳችሁ ብሎ በጣም አስደንቆት የጠየቀው ጥያቄ ነው። እንዴት ተደርጎ ነው ፍርድ ቤት ሄዳችሁ? ይሄ ነገር ባይብል ውስጥ ያለ ይመስለኛል አይደል? ትሩዝ ይመስለኛል። እንዴት ወንድሙን አሳልፎ ለዓለማዊ ፍርድ ቤት አሳልፎ ይሰጣል? እኔ to be honest I don't know ወይስ የናንተ ግሪከኛ ሲተረጎም እነዚህ አንዳንድ ኮሜንታሪዎች አንዳንድ ስኮላሮች በዚህ የሰጡት አስተያየታል ብልት ማለት የዶሮ ነው ብለው ነግረውን ይሁን የበግ ነው ይያሉ አስተምረውን ይሁን ብልቶች ማለት 12 ነው ይያሉ ነግረውን ይሁን I don't know. I'm really confused when it comes to the unity, but I'm just really confused. ከልቤ ነው መላችሁ I'm really confused. ወንድሙ ሲገል ማየት ስለዚህ የጸሎት አቅማችንን የሰበረው አንድ አይደለም። እግዚአብሔር አብ የሁሉ አባት ነው የወለዳቸው እና ጸሎት መጀመሪያ የሚጀምረው ከአባታችን ሆይ ነው። ወንድሞችን ከመቀበል ነው። ቅዱሳንን ከመቀበል ፋሚሊን ከመቀበል ነው የሚጀምረው። ዝም ብለ ሄደ ጥሉ ብለ ወንድሞችን ጥለ አባቴ ብትለው ወንድሞች ይሄዳሉ የሚል ጥያቄ ይጠይቃል። ምክንያቱም እሱ አባታችን ስለሆነ አባቴ አይደል አባታችን ነው።
ስለዚህ ይፈልጋል የወንድም ጠባቂ ነው የቅዱሳን ጠባቂ ነው እዚህ ምጸል ያለው ብለህ ካልክ ብራዘር ተረጋጋና መጀመሪያ ጥያቄ ይጠይቃለህ ምን የሚል ወንድሞችና እህቶች ወሊታል ይታል ብልቶች ማለት እነሱ ናቸው ያመኑ ቅዱሳን ናቸው ብልቶች ይታሉ ደስ የሚለኝ ነገር አለ ጳውሎስ ሲናገር እጅ እግርን አታስፈልገኝም ሊለው አይችልም ይሄ የምርጫ ጉዳይ አይደለም ኢቭን እኮ ነው የሚገርማችሁ ራስ እጅን አታስፈልገኝም ሊለው አይችልም ራሱ ክርስቶስ እኔን አታስፈልግም ሊለኝ አይችልም ራስ ነው የሚለው አገር አንዲ አካል ኮንኩ በኋላ ክራይስት ራሱ አይከደኝም ማለት እዩ እስቲ ለምን አናነበውም ክፍሉ አባታችን ሆይ ለነን አይደል አራት ቁጥር 4 12 4 አንደኛ ቆሮንቶስ 4 ጀምሮ ላምበው እንደዚህ ይላል በጌታ በኢየሱስ ስም አነባዋለሁ የጸጋም ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው አገልግሎትም ልዩ ልዩ ነው ጌታም ግን አንድ ነው አሜን አሰራርም ልዩ ልዩ ነው ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው እሺ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል ለአንዱም በዚያው መንፈስ እምነት ለአንዱም በዚያው መንፈስ የመፈወስ ስጦታ ለአንዱም ተአምራትን ማድረግ ለአንዱም ትንቢትን መናገር ለአንዱም መናፍስትን መለየት ለአንዱም በልዩ አይነት ልሳን መናገር ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይህን ሁሉ ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል አሜን አካልም አካልም አንድ እንደሆነ ብዙም ብልቶች እንዳሉበት አካልም ስንት እንደሆነ አንድ ሃሌሉያ አካል ስንት አንድ እሺ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ እሺ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው you see ይውላችሁ this is the problem divisions ስፈጥር ክራይስትን ነው መገነጠለው አሁን እዚህ ጋር ቆኔ ያላወቅ ነው ምክንያቱም ክርስቶስ እኛን አንድ አይደለም የሚሆነው እሱ ውስጥ ነው የከተተን አሁን እኔና ኩኪ ማንስማማበት ማአት ሚሺ ነገር አለ ኢየሱስ ስንገባ ነው ምንስማማው ዩኒቲ የሚጀመረው ክራይስቶስ በመግባት እንጂ እኔና አንተ በስማማት አይደለም ሊያስማማን አይደለም የሞተልን አንድ ሊያረገን እንጂ ሁለት እግሮች እኮ ሊጋጩ ይችላሉ ግን እግሮችም ሆነና ማንንም ይከለከለው የለም ተገንጥላ አጥለው አገኛችሁ ሁለት እግሮች ይሄዱ ተጋጩ ማለት ቆርጣ አውጣው ማለት አይደለም ፊክስ የሚያደርገው ማይንድህን በደንብ ማሰራት እንጂ ሁሉ ጊዜ በሄድ ስር ከሆነን አካላችን በትክክለኛ ሁኔታ ፋንክሽን ማድረግ ይችላል ማለት ነው አይደል ለዚህ እኮ ነው የሰከረ አይደል ሁለት እግሩን እምቢ የሚለው እዚህ ጋር በትክክል ማሰብ ስለማይችል ምንድነው የሚሆነው አረተው ወደፊት ሂድ ሲለው አንደኛው አረ ወደ ኋላ ነው የምትሄደው ይሏል እየወዘወዝ ያለው ማይንዱ በትክክል ቦዲውን እንዳያዘው አይደል የማይንድን ሰራ ነው የሚያዛባው ማለት ከኔ ጋር ናቸው ሄድ ላይ በጣም ጥንቃቄ ካደረገ አካሎች በትክክል ፋንክሽን ማድረግ ይችላሉ ማለት ነው ስለዚህ ምን ይያለን ያለው እኔና ኩኪዬ መስማማት የለብንም ኢየሱስን መንካት እንጂ እንዴት ተርገን ይቅር ልላችላለሁ ጌታን ካልነካውት ኢየሱስ ጌታ
ሊያስማማን አይደለም የመጣው አንድ ላይ ያደርገን ነው። ገላትያ አማኞች የተበላሉት ከመስቀሉ ላይ አይናቸውን አንስተው እንጂ ስለማይስማሙ አይደለም። ባለፈው ነገራችሁ የለ የተስማማ ሁሉ የጽዮን ተጓዥ አይደለም፣ የባቢሎን ልጅ ሁላ ሊሆን ይችላል ግንብ ለመስራት። መስማማት አንድነትን አሳየኝም። መስማማት ኢየሱስ ላይ ትኩረት ሲያደርግ ነው የጽዮን ተጓዥ እንደሆንክ ምነግር። ምክንያቱም አንድ ሆነው የባቢሎን ግንብ ሰርተዋል። ሰው የንግግርና የሐሳብ አንድነት ማለት አንድነን ማለት አይደለም፣ ዳግም መወለድ ነው። be in the spirit Christ ውስጥ ስንገባ ኢየሱስን ብቻ ሴንተር ሰናደር we are one እንጂ ለአመጽም ለመግደልም እኮ የሚስማሙ ሰዎች አሉ። እና እሱን ሊያረግ ነው የመጣው ጌታ፣ ባቢሎንን ሊሰራ ነው የመጣው ጌታ ኖ ኢየሱስን ነው እንጂ። እኛ አንድ ለመሆን ጌታ ውስጥ ነው የተጠመቀን የጠጣን ከመንፈሱ የጠጣን አንድ ምን ነው። እሺ ወንድምህን ሪጀክት ስታደርገው ክርስቶስን ነው እየገነጠልከው ያለ። ቀጥል ቁጥር 13 አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና። በምን መንፈስ? በአንድ መንፈስ። ከዛ ምንድን ያሉሱ እኛ ሁላችን ጸሐፊው ጳውሎስ እየነገረን ያለው ቆሮንቶስ አማኞች ብቻ ሳይሆን በክርስቶስ ያመኑትን ነው። እኛ ሁላችን አንድ ምንሆነው ከምንጠጣው ከአንድ መንፈስ ነው። አንድ የሚያደርገን የምንጠጣው አንድ መንፈስ ነው የሚያደርገን። ብዙ ሆነን ሳለ አንድ የሚያደርገን መንፈስ አለ፣ እሱን በመጠጣት ብቻ። the spirit of the living God አንዱ ጌታ ነው አንድ ያደረገን። ነገራችኋለሁ በመለኮት አንድ በአካል ሶስት ናቸው። ያንን ኔቸር ነው የሚያመጣው። ባለፈው ስነግራችሁ ሰማሽኝ አይደለ? የአንድነት ስታንዳርዱ ስላሴ ነው ብያችሁ። አንድ እንደሆነን አንድ ይሆናል። የአብርሃምና የሳራ አንድነት አይደለም አንድነት፣ የአብ ወልድ መንፈስ ቅዱስ አንድነት ነው አንድነት። እሺ ቀጥሉ። ሁላችንም አንዱን መንፈስ ጠጥተናል። እሺ አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? ዋው! አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ዋው! ሁሉም መስማት ቢሆን ማሽተት በወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ኢየሱስ ጌታ ነው። ቀጥለው ጎይ አይን እጅን አታስፈልገኝም ልትለው አትችልም። እዚህ ጋር ያዙልኝ። አይን እጅን አታስፈልገኝም ልትለው አትችልም። ድጋማው ሰው አይን እጅን አታስፈልገኝም ልትለው አትችልም። ስራው የተለየ ነው። በጣም ስላየ ወንድም ያስፈልገም ማለት አይደለም። እንትን አይታችኋል። በዚህ ጊዜ ነቢያቶችን ሳስተምራቸው ማለት ትክክለኛ ነቢያቶች ማለት አንድ ወዳጄ ምርጥ ነብይ ነው። ቱ ቢ ኦነስት ያያል፣ በጣም ያያል እና በጣም ያያልና እኔ ምን አልኩት፣ የአንድ ሰው የኃጢአትና የህይወቱን ድካም አየህ ማለት አንተ ንጹህ ነው ማለት አይደለም። አይነ ስለሆንክ ነው ያየው። ስለዚህ እጅ ያስፈልጋል ያጸዳል። now the problem ይታያል because of the የአንድ ሰው የህይወት በነብይነት መንፈስ በነብይነት ቅባት ወይም እግዚአብሔር በሰጣችሁ የአይን መበርገድ ታያላችሁ ማለት ነው።
ምን የሰውዬ እንዲህ አድርጓል ይሄ ነው የሚያስፈልገው እንዲህ አይነት መንፈስ ይዋጋዋል ምናምን እያላችሁ በዚህ ደረጃ እንመዝነው በየነብይነት ማየት ብቻ አይደለም ግን አንዱ ክፍል ስለሆነ ኦኬ መንፈሳዊውን ዓለም አንደርስታንድ ማድረግ ስለሆነ ሶ ታየው እንበል ሳለ የሰውየው ሌብነት አየህ ማለት አንተ ሌባ አይደለህም ማለት አይደለም ያየው አይነ ስላለህ ነው አሁን እዚህ ጋር ነው መግባባት ያቃተን አገኛችሁ ሶ ምላስ ደግሞ ታውቃላችሁ ዝም ብሎ የሚያወራ ወንጌላዊ ተነስቶ ወንጌልን እየሰበከ የምስራች የሚሰብክ ሰውዬ አረ ይሄው ማይሰማኝ የለም ስትል ብራዘር ችግሩ አይን የለም ትሏለህ ማለት ባገኛችሁ ሶ ለዚህ ፐርፌክት የሚያደርገን ነገር አይን አጥረተህ ማየት አንተን ደግሞ የሚያጸዳጅ ያስፈልጋል ቆሻሻን ክሊን የሚያደርግ ገባብጦ ማለት ነው አዩት ሚጋይ so the ብልት ላይ መመካት አይችልም መደገፍ እንጂ they working together ማለት ነው አያችሁ ለዚህ ነው ሁሉ ጊዜ መላችሁ አንድ ነንኛ we are a puzzle መላችሁ we are a puzzle so ያ ወዳጄ በቃ በጣም ትቢቱ በጣም አስቸገረኝ በጣም ቡጥረር ይላልና ተማር ስትሉ ሳይመራ እኔ ላስተምር ስመጣ ኃጢአት ይሸታኛል ይላል ማለት ነው እሺ ኃጢአት ሸታችሁ ከዛ በቃ ይሄኛው የፋሚሊ ስፒሪት አለ በጣም ያያል ምናምን ይለኛል በቃ ይኸውልህ አሁን አንተ ችግር አይኔ ብቻ ስለሆንክ እንደ ቫምፓየር ሙቪዎች ልታስፈራን ነው የሆነ ቦታ ላይ ቁጭ ብለህ ከዚህ በኋላ አንተ መራመድ አትችልም ስታክ ታደርገ you'll be dead የእውነት ሞተ ይሄ ልጅ ማለት ስፒሪቹዋል ነገር ምክንያቱም if you not accepting your body እግሮችን መቀበል ካልቻለ አይኖች መቀበል ካልቻለ እጅ መቀበል በአካል ውስጥ ያለውን ብሌሲንግ ውስጥ ካልተቀበልክ አንተ አትኖራትም ትሞታታለህ አንዳንድ አስተማሪዎች አይታቸው they are amazing የሚገርሙ አስተማሪዎች ዋናው ማስተማር ነው የሚል አይታቸው is one body አንድ ክፍል ሶ ምን ያስፈልጋል መንፈሳዊውን ዓለም ደግሞ ሚጠርግልህ አንድ ደግሞ ሌላ ፓወርፉል እጅ ያስፈልጋል ይውላችሁ ሐዋርያ ሥራ ምዕራፍ 8 ላይ የሚገርም ብርሃን ልንገራችሁ የሚገርም ብርሃን ፊልጶስ ወደ ሰማርያ ገባ በነገራችን ላይ ስለ ቤተክርስቲያን ስለማስተምር ደጋግሜ ብያችኋለሁ ይሄንን ክፍል እንመለስበታለን ቤተክርስቲያን ስንማር ይሄ ክፍል በጣም በታትነን እናየዋለን ሶ ለዛሬው ግን ይሄን ልንገራችሁ ምክንያቱም ስለ ወንድሞች እያወራን ስለሆነ ሶ ፊልጶስን አይታችኋል ወደ ሰማርያ ገባ ወንጌልን ሰበከላቸው ምናምን አጋንንቶች ወጡ እና ስምዖን ነፃ ወጣ ምናምን የስምዖንን የልብ ክፋት ያየው ግን ሐዋርያው ጴጥሮስ ነው እንጂ እሱ አይደለም አረ ምክንያቱም ሰውየው ወንጌል ሰብኳል አጋንንት አስወጥቷል የሚገርም ተአምር አድርጓል በሰማርያ ከተማ ላይ ኢየሱስን ሰብኩ ከገባ በኋላ ሰውየው ግን አንድ ነገር ተፈጠረ ከሱ ጋር የሚያገለግለው የነበረ አንድ አካል ነበር ስምዖን ጠቋዩም ነበር ስምዖን ምን አለ ሐዋርያቶቹ መተው እጅጭ ነው እየጸለዩ ይያል አንድ ጥያቄ ያቀረበ እንዲህ አላቸው ወንድሞች ሆይ እንደናንተ እጅጭኝ መንፈስ ቅዱስ ሰዎች እንዲሞሉ ገንዘብ ልስጣችሁ ሲል ጴጥሮስ ዞር ብሎ አንተ የተባረከ እግዚአብሔር ሰው አይ ቲንክ ፊልጶስ በደንብ አድርጎ ዲሳይፕል አላደረገህም አይደለም ያለው ይሄ ተኩላ ሊሆን ይችላል ላይወለድ ይችላል አንዳንድ መጽሐፍ ቅዱስ አስተማሪዎች he's not born again ብሎ ነው የሚስማሙት ከፊልጶስ ጋር ግን አብሮ ሆኗል አጋንንት አስወጣ ማለት ፊልጶስ ኢየሱስን ሰብኮ ምድሪቷን ነፃ አወጣ ማለት ፐርፌክት የሆነ ነገር አለው ማለት አይደለም he need another body ማለት አካል ያስፈልገዋል ሌላ ደግሞ ሶ ሐዋርያቶቹ ሲመጡ አዩትና ጴጥሮስ አንተ በክፋት እንደታሰርከ ያለው ልብ የተጣመመ የእፉኝት ልጅ ነህ አንተ አለው እግዚአብሔር ምናልባት ነው ያለው ምናልባት ከዚህ ይምርህ እንደሆነ ከዚህ በደል ሂድና ንስሐ ግባ እምላችሁ ነገር ምድርን የሚያንጫጫ የሆነ ቅባት አለህ ማለት አንተ ፐርፌክት ነህ ማለት አይደለም እኔ አዝናለሁ በቲቪ የማያቸው ሰዎች ጌታ ምስክሬ ነው ስማቸው መጥቀስ አልፈልግም በጣም ልብ ያዝናል እኔ እዚህ ውስጥ ብዙ ተደብቃችሁ እንደምትሰሙኝ ፓስተሮች ምናምን አቃለሁ ብዙ አገልጋዮች ልምከራችሁ ቅንነት አንድ የሆነ ኮች የሚያረጋችሁ ሰው የምታዳምጡት ሰው ያስፈልጋችኋል አንድ የሆነ ሜንቶር ፈልጉ
ሜንቶሩ ፐርፌክት ላይሆን ይችላል ግን አካውንታቢሊቲ ውስጥ ግቡ ይሁን ኃላፊነት ውስጥ ግቡ አትከስሩም በፍጹም አትከስሩ በጣም አብዛኛው ቅባት ያለባቸው ሰዎች በምንም አይነት ሰው ስር መሆን አይፈልጉም የአካል ስራ ያልገባቸው በዚህ ምድር ላይ አገልጋዮች ናቸው ቤተክርስቲያን ውስጥ ራሱ አገልጋይ ሲመለምሉ በክፍት ቦታ ለመሙላት እንጂ በአካልነት ማይንድ ሴት አይደለም ምልክቱ ልንገራችሁ የመጣ ሁሉ ኳየርና ዲያቆን ብቻ ነው የሚሆነው እኔ ምን እሱ መድረክ ለድቁንና ብቻ ለሰባኪ ለአስተማሪ ለነቢያት አይሆንም እውነት ከሲዳ ማሊያ ቦት ላለገዝ እሚሊራውን እውነት መድረኩ ለሰብክ አንተ ብቻ ልታስተምር አንተ ብቻ አጋንንት ልታስወጣ አንተ ብቻ ዲሳይፕል ልታደርግ አንተ ብቻ ለኳየር ግን መድረኩ ተፈቅዷል ምክንያቱም ስልጣንን አይጋፉትማ አይደል ዲያቆን ምንድነው ገንዘብ ማይኩን አይቀማም እንትን ከሆነ ዲያቆን ከሆነ ዘማሪ ከሆነ አይደል አስመላኪ ከሆነ አይቀማንም ሊደርሺፑን አይቀማንም ስለዚህ መድረኩ ለነሱ ነው ለሚሰብክ ሰው አይሰጥም ለሚያስተምር ሰው አይሰጥም ይሄንን ነው ያልኳችሁ ያለሁት አካል ወመሆናችን ፕሮብሌም ይዘ ለነገሩ ፓኒክ እንሆናለን አካል ካልገባ ለዚህ ነው ረጅም መሄድም አንችልም ጌታ ግን ይፈውሰናል አሜን በሶት ያለው አሁን እዚህ ውስጥ ቁጭ ብሎ እውነትህን ነው እግዚአብሔር ሰው ይላል መድረክ ተሰጥቶት እንቢ ብሎ እየጸለያል እግዚአብሔር ወይ መንሚል እያለቀሰ ነው እዚህ የእግዚአብሔር ሰው አሊ እውነት ነው የሚናገረው ሚለኝ እኮ እውነት ገብቶት አይደለም ተቃጥሎ ነው ለራሱ እዛው ውስጥ ፔኑ ስላለ ምን ሁሉ ነው ማደማማትም አለብን አለ ወድ ብሶት እዚህ ውስጥ ነፋል ቲክቶክ ላይ መጣው እንደው ወድ ብሶት ነው አልሰጠው ብሎ መድረክ እግዚአብሔር ቲክቶክ ላይ ማን ይከለክለኛል ለማገልገል ላይ መጣው ጌታ እዚህ የወጣ ቃላቸው ቲክቶኮች ይወድ ብሶተኞች ወንድ ያንተማ አይደለም ታው እና guys any ይወላችሁ ሳታገለግሉ ቅሩ ብትፈልጉ it's okay fine የአካልን ውጤንትን ማይንድ ሴት ግን ሊኖረን ይገባል ብልቶች የሚለው ነገር ሊኖረን ይገባል ክብር ሁሉ ለኢየሱስ ይሄ ነው በጣም ከልቤ ነው መነግራችሁ ይሄንን ልብ ማምጣት መቻል አለብን we have to fight for the body accept እምቢካሏችሁ ጸልዩ አልሰጥ ካሏችሁ ጸልዩ እግዚአብሔር ስለዚህ አንዳንዴ መሪዎች ሊቀበሉን አይገባም አካል እንደሆነ እኛ ልንቀበላቸው ይገባል የመንፈስ ጉዳይ ነው ከኔ ጋር ናችሁ እኔ ለናዩ ሌሎአለሁ የሚቀጥለው አመት እዚህ ቦታ ላይ ሌሎች ካልተነሱ አሁንም ጌታ እያስነሳን ያለ አገልጋይ አይደለም እኮ ማለት ነው እግዚአብሔር ምስክሬ ነው አይ አምና እንዲ የሚተከኝ ከሌለ የሚያገለግሉ ከሌለ ሌሎች አሊ ካልተነሱ አገልጋይ አይደል I have to run የሆነ ስራ መፈለግ አለብኝ እኮ ከልቤ ነው መላችሁ እኮ ዲሲፕሊን የሆነ መንፈሱን ያዳመጠ በትህትና የተሞላ ትውልድ ካላስነሳን እንትን ሟተኞች እኮ ነን ማለት እግዚአብሔር የሰጠን ግሬስ ትውልድን ለማስነሳት ካልሆነ ሮንግ ነው ፓስተር ሲጀመር ፓስተር አይደለም እግዚአብሔር ፓስተር አላደረገኝም እግዚአብሔር ይመስገን ለዚህ ነው በደንብ መፈተፈተ እግዚአብሔር ይመስገን እምልህ አይደለም ጌታ ትውልድ አስነሳን ያለኝ መልእክት ነው ያለኝ I'm not a pastor but I can feed I'm not ክብር ሁሉ ለኢየሱስ ይሁን we have to we are the body guys አካል ነን ትውልድ ማስነሳት አለብን
በእናንተ ትህትና ልክ ኢየሱስን ባይመስሉ አትሊስት እናንተን ይምሰሉ። አኮ ነው የምላችሁ። እንኳንና ቅዱሳን ኢየሱስ ሪጀክት ሊያደርገኝ አይችልም። I am his body። ኢየሱስ ጌታ። ስለዚህ ወደ ጸሎት ስንመጣ ቁልፉ ሐሳብ ምንድነው? አባታችን ሆይ፣ አባታችን ጌታ ይመስገን። ቃለ ሕይወት ያሰማልን። ጨርሻለሁ። ተባረኩ። Hallelujah.